ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ዛሬ እንግዲህ ሰላም ታላበዛባችሁም ብሩክንና ሃይሚን ያው ጉዳያቸውን ይዤ ነው የመጣሁትኝ እና ሀብ ልጅቷ እና ጋሽዬ ሃይሚ ዛሬ ተገናኝተው ነበርና ሀብ ያለው አንድ ሐሳብ ነበረ። እኔም ትላንትና የማይ እህት ማይ ማህደር የመለኛው የመላኩ ሚስት እህት የሆነ ቪዲዮ አስተላልፋለን ነበርና እሱን እንዳየሁት ማለት ነው። ዛሬም ደግሞ ሀብ ያለው ነገር ሁለቱም ተገናኝቶብኛል። ምንድነው መሰላችሁ? ይቺ ልጅቷ ማለት ነው ብሩክ ተናዶ ከአዲስ አበባ ቡታጅራ በሄደ ሰዓት ልጅቷ ጋር ተገናኝቷል። በእርግጥ ግን ተገናኝቶ ምንም ያደረገው ነገር የለም። በሰዓቱ ሰክሮ ነበረ፣ ተናዶ ነበረ። እቺ ደግሞ መድኃኒት ሰጥታው አስተኝታው ነበረ። ለምንድነው ያንን ያደረገችው አለች ልጅቷ ራሱ ስትናገር ማለት ነው። ይሄንን ነገር ሀብ ደግሞ ዛሬ ደገመው። ገባችሁ አይደል ቤተሰብ? እኔ አንዳንዴ በብሩክ ዙሪያ ያሉትን ቤተሰቦቹን ወዳጆቹን ነው ማመን የምፈልገው እንጂ እነዚህ ዝም ብለው የመንደር ኮታራ ቪዲዮ እየያዙ እየመጡ ምናምን እንደዚህ ሁሉም ለስራ ነው። ግን እኔ ማመን የምፈልገው ይሆናልን ብዬ የማስበው ያው ስጋ ነው። የሱን ውድቀት ወይ ደግሞ ሆነ ብለው ለስራ እንደማይመጡ አውቃለሁ። እውነቷን ወይ ደግሞ ፍንጯን ይዘው እንደሚመጡ ነው የተረዳሁት። ስለዚህ ትናንትና ልደት ይዛት የመጣችው ልጅ ካያችኋት የዚች የኢየሩስ ጓደኛ ናት እና ብሩክ ተናዶ ሄዶ ከኢየሩስ ጋር ሲገናኝ እቺ ልጅ በቦታው ነበረች። ለብሩክ መድኃኒት ሰጥታው ስታስተኛው እቺ ልጅ አብራ አለች። ብሩክ ተኛ እንጂ ምንም ያደረገው ነገር የለም። በሰዓቱ ደግሞ ይሄንን ያደረገችው እቺ ኢየሩስ ብሩክ ራሱን አያቅም ተኝቷል፣ ስለዚህ ደፈረኝ ለማለት ነው። ራሱን አያቅም ጠጥቷል፣ መድኃኒት ወስዷል እና እኔን ደግሞ ደፈረኝ ብላ በሱ ላይ ምክንያት ለማድረግ ነው እንጂ ምንም አይነት ግንኙነት የላቸውም ብላ ልጅቷም ተናግራለች። ዛሬም ደግሞ ሀብታሙ ደግሞታል። ከሰው ሰምቻለሁ፣ ትክክለኛ መረጃ ነው፣ እኔም ደርሼበታለሁ ብሏል። በቃ እውነት ነው ይሄ። ጋሽዬ ደግሞ በጣም ነው ያሳዘኑኝ ማርያምን። በቃ ትክክለኛ አባት የሴት አባት ነኝ። ስለዚህ እሷንም መግፋት አልፈልግም። የያዘችው ነፍስ ነው። የብሩክም ባይሆን በስነ ስርዓቱ ጠይቀን በስነ ስርዓቱ ነው መሸኘት ያለብን ብለው በጣም ልጅቷን ስለተረዷት ጋሽዬን ማርያምን በጣም እናመሰግናለን። በዚህ አጋጣሚ አባት ኖት፣ ስለ ልጅ ምንነት ያውቃሉ። ልጅቷ በዚህን ያህል ተንኮል ይዛ ገፍታ ብትመጣም እርሶ ደግሞ በተረጋጋ መንፈስ ልጅቷን ተቀብለው እንደ ልጆት የእውነቴ ነው ማርያምን በስነ ስርዓቱ አክብረው አናግረው ሸኝተዋታል። ማንም ደግሞ እስከዛሬ ተጭኗት አንቺ እንዲነሽ ያላት የለም። ሁሉም በክብር ነው ሲያወሯት የነበረው ማለት ነው። ልጅቷ በእርግጥ ታናድዳለች። የማንንም ይዛ መታ ያንተ ነው ብላ እንደገና ደግሞ ጥፋተኛ እሷ ናት እኮ የእውነት ይሄንን ነገር አድርጋው ከሆነ እሷ ናት ተከሳ የሆነ በቃ እንደውም ክስ እንዲመሰረትባት የሚገባው እሷ ላይ ነው። ለምን ብሩክን አስገድዳ ልትደፍረው ያለችው እሷ ናት። በቃ መድኃኒት ሰታ አስተኝታዋለች አይደለ? ደፈረችኝ ብሎ እንደውም እኮ ብሩክ ራሱ መድኃኒት ሰታ አስተኝታኛለች ልትደፍረኝ ብሎ መክሰስ ይችላል። ጥፋቱ የሷ ነው አሁንም ቢሆን ማለት ነው። ግን በዚህ ልክ ሰው ለምን ምቀኛና ክፋተኛ ሆኖ የሰውን ሕይወት ለማበላሸት እንደሚሮጥ አላውቅም። አንድ ሰው እኮ ካልተወደደ ካልተፈለገ እኮ አይሆንም። በትክክል ጋሽዬ እንዳሉት ይሄ ልጅ የብሩክ ሆኖ እውነቱ ቢወጣም እኮ እንግዲህ ምንም አይፈለጥ አይቆረጥ። ይሄ ልጅ በቃ ስተት ነው ሄዷል። በቃ ግን ለልጁ ማድረግ ያለበትን ነገር ያደርጋል። እሷን ግን አይፈልግም። ካልፈለጋት ለልጁ የሚያደርገውን ነገር የሚያደርግ ከሆነ አብሯት የማይሆን ከሆነ ለምን ይሄን ያህል የሰው ሕይወት ለመበጥበጥ ምን እንዳነሳሳት አላውቅም። ደግሞ እስከ ዛሬ ድረስ እናንተ እንዳትለያዩ ዝም ብዬ ተቀምጬ ነበረ አሁን የተነሳው ትላለች። እስከ ዛሬ ድረስ ተቀምጣ አሁን ለምንድን ነው የተነሳችው? ቅናት ነው እኮ ቀንታ፣ የሷ ስላልሆነ ማለት ነው እምቢ ስላላት ቀንታ ሁለቱን ለማለያየት። ምክንያቱም ያንን የመሰለ ቤት ተከራይቶ ሃይሚን በክብር አስቀምጧታል። ሃይሚን እዚህ ጋር ምንም ሳያረጋት ምንም አይነት ግንኙነት ሳይኖራቸው ነው እንግዲህ በክብር ያስቀመጣት። በዛ ሀገር ደግሞ ደንባቸው ባህላቸው ቤትም ሀገር ነው፣ በዛ ሀገር ብቻ አይደለም። ግን ሲሉ እንደሰማሁት ማለት ነው አንድ ወንድ ሴት ልጅ ጋር ሽማግሌ ሳይልክ ቤተሰብ ሳያቅ የቤተሰብ ክብር አለ፣ የሴት ልጅም ክብር አለ። ይሄንን ሳያደርጉ ከሴት ጋራ
ግንኙነት ሴቱም ከወንዱ ጋራ ወንዱም ከሴቷ ጋራ ግንኙነት አያደርጉም። ይሄ በባህላችን ነውር ነው ብለው ነው የሚታሰበውና ብሩክ ሀይሚን እዚህ ጋር በክብር አስቀምጦ ያንን ወጉን ባህሉን ጠብቆ ኢየሩስ ጋር ሄዶ ይሄንን ነገር ፈጸመ ማለት ለኔ ለማመንም ይከብደኛል። ምክንያቱም ከባህሉም አንፃር ማለት ነው ከባህሉም አንፃር እና በጣም ብዙ ውጣ ውረድ አለው። አንዴ የልጅቷ ጓደኛ ባል ያስረገዛት ደቡብ አፍሪካ ገብቷል ይላሉ። አንዴ ደግሞ ይሄ ነው ባሏ ጓደኛዋ ይሄ ነው የምናውቀው እሱን ደግሞ አሳግተዋለች ይላሉ። አንዴ አባትየው እኝ ናቸው እውነቱን ተናገሩ እያሉ የዛ ሀገር ኩታራዎች ትልልቅ ሰው ለትልልቅ ሰው እንኳን ክብር የሌላቸው ትልልቅ ሰው እያመጡ አስፋልት ላይ ያቆሙ እንዲናገሩ ያደርጋሉ። ለብር ስብሰባ ማለት ነው። እና እኔ ማምነው ትንሽ በብሩክ ዙሪያ ያሉትን ዘመዶቹ ምክንያቱም ትንሽ ስጋ እንደ መርፌ ትዋጋ ነው የሚባለው አይደለ? የሱን ውድቀት ስለማይፈልጉ ሐቁን አጣርተውን ወደኛ ስለሚያመጡልን እነሱን ነው ማምነው። እና ልጅቷ በጣም ስተተኛ ናት። አሁንም መድኃኒት አድርጋው ብሩክን ሳያደርገው አድርጓል ብላ ደፍሮኛል ብላ በሐሰት ልትወነጀለው ከተነሳች የእውነት በጣም ራስ ወዳድና ስተተኛ ልጅ ናት። እና አሁንም እነሱ ልጅቷን በህግ መጠየቅ ይችላሉ። ለምን መድኃኒት ሰታ ያስተኛችው እራሷ ናት። እንደውም ደፋሪዋ እሷ ናት፣ ብሩክ ሳይሆን እሷ ናት። እንደውም ብሩክን ልትደፍረው መድኃኒት ሰታ ያስተኛችው። ስለዚህ ይቺ ልጅ ይህንን አድርጋው ከሆነ በደንብ ተጣርቶ አሁንም ልጅቷ በህግ መጠየቅ አለባት። እሷ አይደለችም ከሳሿ፣ እንደውም ብሩክ ነው እሷን መክሰስ ያለበት።